በኋላ ተጣሉ። ለምን እሷ የተጣሉበትን ምክንያት እሱን ጠይቄው እኔ ሁሉ ነገር ከሱ ጋር ያወራሁት ቮይስ አለኝ። ጠይቄው ምንድን ነው ያለው? ፎቶን ፖስት አደረገችብኝ፣ በሰው አይን አስበላችብኝና ጭንቅላቷ ቆሰለ። ለዛ ፖስት እንድታደርግ አልፈልግም። ለምንድነው ፖስት የምታደርገው? ለምንድነው ሚዲያ ላይ ልጄን የምታሳይብኝ? ምክንያቱም እሱ እኔ ለዚች ልጅ በጣም ብዙ መስዋዕትነት ከፍዬን ያሳደግኳት። ሱቅ ውስጥ ነው የሚሰራው። ሱቅ ውስጥ እየሰራ ለልጁ ዳይፐር የሚቀይረው ሱቅ ውስጥ ነው። ሸቀጣ ሱቅ ነው መሰለኝ። ሱቅ ውስጥ ዳይፐር የሚቀይረው ወተት አፍልቶ ራሱ ሰራተኛ እንኳን አላምንም፣ ወተት ራሴ አፍልቼ ነው በጥጦ አድርጌ ማጠባት የነበረው። ስለዚህ እንደዚህ ለፍቼ ያሳደግኳት ልጅ ሚዲያ ላይ እንድትፖስትብኝ፣ ሰው አይን ውስጥ እንድታስገባብኝ አልፈልግም። ቴሌግራም ላይ ስቶሪ ታደርጋለች፣ ኢሞ ላይ ስቶሪ ታደርጋለች፣ አልፈልግም። ይህንን አቁሚ ያልኳት፣ አቁሚ እያልኳት ስላላቆመች ከነጭራሹ አላሳይሽም አልኳት። ስለዚህ አሁንም አላሳይም፣ ልጅቷንም አልሰጥም። በህግም ብጠይቀኝ ህግ ለኔ ነው የሚፈርደው አለኝ። አቡዬ አሁንም እኮ እሱ ማንም ባልደረሰልኝ ጊዜ ማንም በሌለኝ ጊዜ ደርሶልኛል። የዛኔ እሱ ባይደርስልኝ ምን እንደሚውጠኝ እኔ ሳስቦ ቀላል አይደለም። በሱ ነው እዚህ የደረስኩት አይደለም። ልጅን ያሳየኝ ነው ችግር የለም ባይሰጠኝም፣ ግን በቃ ልጅ ማየት ፈልጋለሁ። ለቤተሰቦች የሚያልሰጠውት ገጠር ከሄደች ልጅ ልክ እሱ እንዳሳደጋት ዛሬ ጥሩን አታርግም ብዬ ነው። በጣም ከሱ ከራሱ ልጅ አስበልጦ ነው ያሳደጋት። አቡዬ ልክልሻለሁ፣ ሌላም ፎቶ አለኝ፣ ግን ያሳየኝ ነው ያልኩት። እኔ ምንም አይደለም። በጣም ለመፍረድ የሚከብድ በጣም ለመፍረድ የሚከብድ ነገር ነው። ላይክ እኔ ትናንትና ስትነግረን ታሪኳን አብረን አልቅሰን ከጎኗ እንደምቆም ቃል ገብቼላታለሁ ከትናንት ወዲያ። በዛም መሰረት ትናንትና እሱን አወራሁት። ትናንትና ቮይስ አደረግኩለት። ቀን ላይ መለሰልኝና አወራን በደንብ። ምንድነው እሱም ሀቅ አለው እሷም ሀቅ አላት። እሷ 9 ወር አርግዛ አመጣ ወልዳለች። እሱ ደግሞ አሳድጓል። እና ምን አለኝ፣ የወለደ ነው እናት ወይስ ያሳደጋል? ሚስቴ እኮ በጣም መመስገን አለባት። ከውጭ ልጅ አምጥቼ ጎረቤት ሁሉ ወልዶን ያመጣብሽ እያላት እኮ አይደለም። የአረብ ልጅ ናት። ይኸው ፀጉሯን አታዩም? ቅላቷን አታዩም? ምን አገናኘው? ባሌን አትመስልም? አታዩም? የሰው ለመርዳት ነው እያለች ስንት ጫና እየደረሰባት አሳድጋለች ከኔ ጋር አብራ። እና ስንት መስዋዕትነት ከፍዬ 4 ዓመት ከምናምን አሳድጌ አሁን ካደገች በኋላ ነው ወይ የፈለገቻት ነው እያለ ያለው። እና እሷም ሀቅ አላት፣ ልጇ ናት። እሱም ሀቅ አለው፣ ለፍቷል። እና ምንድን ነው የሚባለው? አይዶን ነው። ከባድ ነው። ማየት ብቻ ነው የምትፈልገው እያልኩ እያሳመንኩት ነው፣ እያወራሁት ነው፣ እየሞከርኩ ነው ለማሳመን። ለማየት ብቻ ነው አትወስድብህም እያልኩ፣ እሱ ደግሞ ልትወስድብኝ ነው። ቆይ አንድ ጥያቄ፣ ብር አትላኪ ብሎሻል አላለሽም? ብሌንዬ በትክክል እውነቱን ንገሪኝ እሺ። ነገ ስለሚመጣ ሰውየው እዚህ ላይቭ ላይ አቡዬ እኔ እስከዛሬ ስለክለት የነበረው እኔ ብር ማስቀመጥ ነገር አላውቅም። የተሰጠውትን ደሞዜን 100 ብር ወይ ለካርድ ምናምን አስቀርቼ ነው ምልክለት በፊት ማለት ነው። ጓደኛዬ እንኳን እንደዚህ እና ስንት ነው ምልክው ለልጅሽ ምናምን ስትለኝ እና ነው ምልከው ምናምን ስላት ህፃን ልጅ እኮ ናት፣ ይሄን ሁሉ ብር እኮ አትጨርስም፣ ለራስሽ አስቀምጠሽ ላኪ ምናምን ስትለኝ 2 ዓመት ደሞዜን ነው ስልክ የነበረው እኮ እሱ። እኔ ባጭሩ ነው ጥያቄው እንድትመልሽልኝ የምፈልገው። ብሌንዬ ብር አትላኪ አልፈልግም ለራስሽ አስቀምጪ ብሏል አላለም? ይሄ ቃል ካፍ ወጥቷል አልወጣም? አልፈልግም ሳይሆን ለራስሽ እያስቀመጥሽ ይሄን አክል ብር እንትን ብዙ አትላኪ ይለኛል እሱ። እንደውም ያለኝ ለኔ ማስረጃ ላክልኝ ብዬዋለሁ። ቆይ የድሮ ቮይሶች ያወራንበትን ቴክስቶች ቴሌግራም ላይ የተጻጻፋችሁትን ያወራችሁትን ሁሉ ነገር ልኮልኛል። እና ያለኝ ምንድነው እኔ እንደውም ብር አትላኪ አልፈልግም ነው ምላት። ብር ለራስሽ አስቀምጪ ነው ምላት። ስትልክ እንደውም እንጨቃጨቃለን። ለምን ላክሽ እኔ ሳልጠይቅሽ እያልኳት አለኝ። ብር በመላክሽ ምክንያት ተጨቃጭቃችሁ ታውቃላችሁ? አቡዬ እንደሱ የሚለኝ ማለት ነው የመጣውን ጊዜ ህፃኗ ጡቴን ስለለመደች ጡንጧ አልለመደችም እና
ቤተሰብ ጋር ወይ እናቴ ጋር ልውሰዳት ምናምን አልኩት። ስለው ጊዜ ገና ታሁኑ ከመሄድሽ ልትወስጃት ነው ከኔ ምናምን አለኝ እና ብር ስልክለት ልጅቷን የምወስድበት እየመሰለው ነው እንጂ እንደዛ የሚለው እንትን ለእኔ እንትን ብሎ አይደለም። ገንዘብ በራሱ ችሎ አሳድጎ በቃ እኔ እናቷ እንደሆን በእኔ ስልሽ በቃ እኔ እናቷ እንደሆንኩ እንዲታወቅ ስለማይፈልግ እንደዛ ነው። እኔም እንደዛ ነው የተረዳሁት። እና ለሰውም ደግሞ ገንዘብ የማይፈልገው ከአንቺ የመጠየቅ መብት እንዳይኖርሽ ነው። ነገ ሄደሽ ልጅቷን አምጣ እንዳትዩ ነው ገንዘብ ስትኪ አልፈልግም እያለሽ ያለው። እኔ የተረዳሁት እና ደግሞ ማለት ነው ነግሬሻለሁ፣ ለልጅቷ ይዤ ሄድኩትን እሱን ስላላገኘሁት ለጓደኛው ሰጥቼን የመጣሁሽ ብዬሽ አይደለ? እና እዛ ሲሄድ እነሱ ሰፈር ሲሄድ ሰዎች ስጠይቅ ያሉኝ ልጅቷ የኔ እንዳልሆነች እና በሌላ ሀገር እንደምትኖር እሱ እያሳደጋት እንዳለ ነው እንጂ እኔ እናቷ እንዳልኩ ነው የሚነግራት። እና አንድ ቀን ልጅሽ እናቷ መሆንሽን አታውቂም? በቪዲዮ ስታወራ አንቺ እናቷ መሆንሽን አታውቅም? ደውላለሁ ግን እናትሽ አለች እዛ አብራ የምታሳድጋት ሰራተኛ። እሷን ነው እንደ እናት የምትቆጥራት? አንድ ቀን እንደዚህ ቪዲዮ ደውዬ እያወራን እያለን ማማ እኔ እኮ እናትሽ ነኝ፣ በጣም እኮ ነው የምወድሽ፣ በጣም ነው የምወድሽ ምናምን እያልኩ እያወራኋት እኔ ማንኝ እናትሽ ነኝ ምናምን ስላት ስልክ ይዘጉብኛል። አንድ ቀን ስልክ አውቆ የሚሆን ሳያውቅ ተዘጋ። ሌላ ቀን ግን እናቷ የሌላ ሰው ስም ጠራችልኝ። እናቴ እኮ ከሌ ናት። ሰራተኛዋን ማለት ነው አይደል? ብሌን አዎ አብዬ እኔ እኮ የምታውቂ መስለኝ ነበር እናቷ መሆንሽን። አዎ እንደዛ ላውራ ስል አታውቅሽም እኮ እናቷ እንደሆንሽ አታውቂም፣ እንደዛ ነው የሚለኝ። አይ በፍቅር ካልሆነ በህግ ነው መጠየቅ ያለብሽ። እኔ እስካሁን ድረስ በፍቅር ነው እያወራሁት ያለሁት። በጣም በትህትና እባክህ፣ እናት ናት፣ ትጎዳለች፣ ስደት ላይ ነው። ስለ አንቺ ስለማታውቂያት ነው እሷ አትጎዳም። ራሷን ቮይስን ፎርዋርድ አድርጌልሻለሁ አይደል ያልኩትን። ራሷን ከማጥፋቷ በፊት እቺ ሰው ነገ ራሷን ብታጠፋ የኢትዮጵያ ሕዝብ አንተን ነው የሚጠይቅህ። ራሷን ከማጥፋቷ በፊት እባክህ ልጇን አሳያት። ከዛ ምን አለኝ? አታጠፋም እሷ፣ አንቺ አታውቂያትም። እሷ ማለት ትዳሯን ለመያዝ እያመቻቸች ነው። ነገ ስታገባ ልጅ አለሽ ምናምን ብላ ትዳሯ ላይ እንከን እንዳትሆንባት ነው ምናምን አለ። ብቻ እኔ እውነት አልገባኝም። እና ሜቢ አሁን አንቺ የምትያልሽ አንቺ ካልሽኝ እለዋለሁ። አሁን በቃ እንደዚህ በጸባይ የማትፈልግ ከሆነ ቪዲዮ ሰርቼ ፎቶ ክለጥፌ የኢትዮጵያ ሕዝብ እንዲያውቅ፣ ኢትዮጵያ ውስጥ ጎረቤቶች ሁሉም እያደረክ ያለከውን ነገር እንዲያውቅ አደርጋለሁ ልበለው። አቡዬ እኔ ቆይ ትናንትና ደግሞ የምፈራው ይዞብሽ ቶታሊ እንዳይጠፋ ቁጥር ቀይሮ አድራሻ ቀይሮ ቶታሊ ይዞብሽ ጠፍቶ የማታገኝበት ደረጃ እንዳደርሽ ብዬ ፈርቼ ነው። የዛኔም እዛ እስከሆንኩኝ ድረስ ካለበት ቦታ ሌላ ቦታ ሄዷል። እኔ እዚህ እስክመለስ ድረስ አሁን አድራሻውን አታውቂም? ስልክ ቁጥሩን ብቻ ነው የምታውቂው? አድራሻውን አውቃለሁ፣ ግን እኔ እዛ እንደመጣው ሳያውቅ ቀይሯል ቦታ። ስንቴ ሄጃለሁኝ እኮ ሄጄ እዛ ስጠይቃቸው ሄዷል ምናምን አሉኝ። እና ደግሞ እኔ ተከራይቼ ከመኖርበት ቦታ ወዲያው ነው ለቆ ሌላ ቦታ የገባው እና አላውቅም። እና ደግሞ አቡዬ ሌላ ትዳር ምናምን ለሚለው ነገር እኔ ትናንትና መጥፎ ህይወት አሳልፍ ያለው ዛሬ ደስተኛ ሆኜ መኖር አልችልም። ለምንድን ነው መብትሽ ነው ደስተኛ ሆነሽ መኖር መብት አለሽ። ማን ነው መብትሽ ነው ደስተኛ ሆነሽ መኖር። ማን ይከለክልሻል? በገዛ ህይወትሽ
ይኸውልሽ እኔ በጸባይ ጠይቄዋለሁ፣ በጉልበት አልጠይቀውም። በጸባይ ጠይቄዋለሁ። ከዛም በህግ ደግሞ እንጠይቀዋለን። ቅልቦችን አመጣና እንጠይቀዋለሁ። ከዛ በህግ እንጠይቀዋለን። እሺ አንቺ መብታለሽ፣ ሙሉ መብታለሽ በደስታ የመኖር አልሞትም፣ ራሴን አላጠፋም። ቢያንስ ልጄ ስታድግ ነው ግን ትፈልገኛለች። ማሪ እያንዳንዷን ቀን እየሞትኩ ነው የምኖረው። እውነት ልጄ ትናፍቀኛለች። ብዙ መከራን ያሳለፍኩት እኔ እኮ ግራ የገባኝ እንዳትሉ ብር አልፈልግም እያለ ነው። ብር አይፈልግም እኮ ብር አይቀበላትም። ብር አይፈልግም ብር ብሎ ነው እንዳትሉ። ብር አይፈልግም። ልጅቷን ነው የሚፈልገው፣ ህፃኗን። አሁን ነው አሁን እኮ አድጋለች። ግራ ገባኝ። የኔ እንዳልሆነች ለመከልከል ስለፈጠገ ነው እንጂ የዛን ህፃኑን እስካሁን ድረስ ልክለት የነበረው በሰላም ነበረ። አሁን ነፍስ ስታግል እኔን እንዳታገኝ የኔን አይዞሽ ብሌንዬ እንትናል በህግ ይጠየቃል። በፍቅር እምቢ ካለ በህግ ይጠየቃል። እኛ ሁላችንም ከጎንሽ ነን ብሌን። ምን ላድርግሽ? እውነት ራሴ ይዞርብኛል። ባለቤቱ እኔ ልጅ የባለቤቱ ስልክ ቁጥር አለሽ? ባለቤቱ ላናግራት እንዴ? ብሌን ማሽኛ ቡዬ የባለቤቱ ስልክ ቁጥር አለሽ? ባለቤቱን ላናግራት እንዴ? አላቅም አቡዬ፣ እውነት የለኝም ስልኩ። የባለቤቱ ስልክ ቁጥር የለሽም? አዎ አላቅም እውነት። እሱ ይሄን ያናገረኝ እጅግ በጣም በትልቅ ትህትናና ክብር ነው። እኔ ምንድነው የሚለው እሱ በቃ ልጅቷን በጣም ስለሚወዳት እሷን ማጣት ስለማይፈልግ ብቻ ነው፣ ሌላ ምንም ነገር አይልም። በጣም ልጅቷን ከመውደዱ የተነሳ ከአንቺ ከገዛ እናቷ ፕሮቴክት ሊያደርጋት ይፈልጋል። ኢማጂን። እኔ እኮ አቡዬ አሁንም ቢሆን እኮ እሱ ፈርቶ ከሆነ አልኩሽ እና ለእሷ ሳስቶ ከሆነ እንዳልወስድበት ከፈለገ ያሳየኝ ነው። ነገርኩት። አንቺ ከትናንት ወዲያ እዚህ ላይቭ ላይ ነግረሽኛል እኮ እኔ ልጅቷን መውሰድ አልፈልግም፣ ከሱ ልለያት አልፈልግም፣ ጀስት ማየት ብቻ ነው ልጄን የምፈልገው፣ እንዳያት ብቻ ይፍቀድልኝ እንዳልሽ እኮ አስረዳው። ማየት ብቻ ነው የምትፈልገው፣ አውቃ ነው ልትወስድብኝ ነው አለ። እንዴ እኔ መነኝ ማየት ብቻ ነው የምትፈልገው። አንተ ባለክበት ልጅቷን ትይ። ኢትዮጵያ በገባክ ሰዓት ልጅቷን ትያት፣ አሳያት። በቃ አሁንም በቪዲዮ አሳያት። እሺ በቪዲዮ እንዴት ነው የምትወስድብክ ስለው በቪዲዮ ተስማምቷል። ባይዘው በቪዲዮ ሊያሳይሽ እስከምትገቢ ድረስ በስልክ በቪዲዮ ሊያሳይሽ ቃል ገብቶልኛል። ግን በአካል ግን ኢትዮጵያ ስትሄጂ ግን ሊያሳይሽ አይፈልግም። እኔ በአካል ካላገኘኋት ምንድን ነው የሚጠቅመኝ? ለእኔ ንገሪኝ እስኪ እኮ። እሱን ደግሞ በስቴፕ ነዋ። አሁን ይኸውልሽ፣ አሁን ብልጥ እኮ የያዘውን ይዞ ነው የሚያለቅሰው። መጀመሪያ በቪዲዮ ማየት ተስማማ። በቪዲዮ እያየሽ ተለማመጂና ኢትዮጵያ ስትገቢ ደግሞ እስከዛ ደግሞ መፍትሄ እናገኛለን። የህግ ባለሙያም እናማክራለን። He is refusing her money so he can say she didn't care to support her if he goes first. ማለት ፍርድ ቤት ከሄደ ምንም ልክ አታውቅም፣ እኔ ብቻዬን ነው ማሳድጋት ምናምን። እንትን አባት እየመሰላችሁ ከሆነ አባት አይደለም ማለት የወለዳት አይደለም፣ አሳዳጊ አባት ነው። ምንም አይነት ሪሌሽን የላቸውም ሁለቱ። ምንም አይነት ሪሌሽን የላችሁም ማለት ብሌን። ግንኙነት ኖሯችሁ ያውቃል? የለም። እሺ አንድ ነገር ልጠይቅሽ። እሱ ቁጥርሽን ላቭ ብሎ ነው ሴቭ ያደረገው። ለምን? ስክሪንሻት ላይ ቴሌግራም ላይ ያወራችሁበትን ሲልክልኝ ላቭ ነው የሚለው ከላይ።
ለምን ቁጥርሽን ላቭ ብሎ ፖስት ሴቭ አደረገው? ለምን አላቅም። አቡዬ እውነት አላቅም። ጠይቆሽ ያውቃል? ይፈልግሻል? ጠይቆሽ ያውቃል? በጭራሽ። ግራ ገባኝ እኮ እኔ እንደዚህ ጉዳይ ግራ አጋብቶኝ አያውቅም። እዚህ ጋር እሱ ምን ያህል ልጅቷን እንደሚወዳት ገንዘብ እንደማይፈልግ ስታዩ ያሳዝናቸዋል። ለፍቶ ያሳደገ። በዚህ ጋር ደግሞ እሷ ደግሞ እናት ናት። አላሳይም ማለቱ ደግሞ ጥሩ ሰው ከሆነ ለምንድን ነው እናትና ልጅ እንዳይገናኙ የሚያደርገው? እሱ ባዮሎጂካል አባት ሳይሆን የስጋ አባት የደም አባት ሳይሆን ግራ ነው የገባኝ። ወይ ሳይነግራት ያፈቅራት ይሆናል። በጭራሽ አቡዬ ሁሌም እኔን እንደሚረዳኝ እንደ ወንድም እንደሚያግዘኝ ነው ሁሌም የሚነግረኝ። እሺ ልጅሽ አሁን 4 ዓመት ከምናምኗ ነው። ኬጂ1 ገብታለች? አዎ ገብታለች ብሎኛል። ስለዚህ ገብታለች ካለሽ ሰርተክፌቷን ወይም ደብተሯን አይተሽ ታውቂያለሽ በማን አባት ስም እንደምትጠራ? አላከልኝም፣ ግን በሱ ስም ነው የምትጠራው። የዛኔም ሆስፒታል የወለድኩኝ ጊዜ ማንም አብሮኝ ስለሌለ እሱ ብቻ ስለነበረ በሱ ስም ነው የተመዘገበችው። አዎ በእናትሽ ምን እንደምትቀጭ እኔ እንደዛ እንደ ሴት አርሻት። ጎረቤቶች ውስጥ ምን ይላሉ? እኔ የተከራየውላት ቤት ጎረቤቶችስ እንደዛ እንደ ሴት አርሻት። ቤት ተከራይቼላት አስቀምጫት እንደ ሴት እየተመላለስኩ አርሻት። እንዲለፍቼላት ከአረብ ሀገር ከ2 ዓመት በኋላ ስትመጣ ከፍቅረኛዋ ጋር ሆቴል ነው ያረፈችው። በመጣች በስንት ቀኗ ነው? አንቺም ነግረሽኛል እሱን። በመጣች በስንት ቀኗ ነው የደወለችልኝ? መምጣቷን እንኳን ሳትነግረኝ እንዴት አላለችኝም? አለ እንደ ሴት ደግፍ ያረስኳትን መታ ቴንኪው አላለችም። ጎረቤቶችን መታ ቴንኪው አላለችም። መታ አመሰግናለሁ እንደማለት ምን እንደማለት አለ። እና እኔ ፊል ሳደርግ ግን አሁን ልታገቢ ስለሆነ ፍቅረኛ ስለያሽ ምናልባት እሱ ስለሚፈልግሽ ሊሆን ይችላል የተቀየረብሽ። በዚህ አንግል ልታዩ ሞክረሻል? በጭራሽ እንደዛ ሊሆን አይችልም። እንዴት ነው ሊሆን የማይችለው? በምን ሂሳብ? ወንድ እኮ ነው። ወንድ መሆኑን አትርሺ። እንዴት ነው ላይፈልግሽ የሚችለው? አንቺ ሴት ነሽ፣ እሱ ወንድ ነው። ኖርማል ነው ወንድና ሴት መፈላለግ። ወንድና ወንድ አይደላችሁ ወይ? ሴትና ሴት አይደላችሁ? እሱ ወንድ አንቺ ሴት። ስለዚህ ቢሆንስ እንደዛ ብሎኝ አቅም እኮ አልኩሽ አቡዬ እኮ አይነግርሽማ። ላይነግርሽ ይችላል። መናገር ሊያሳፍረው ይችላል ምናልባት። ግን ከሚያደርገው ከአኳኋኑ አንጻር ደጋግሞ ከኔ ጋር ሲያወራ ልታገባ እሷ ትዳሯ እንዳይበላሽባት እሷ ልታገባ ስለሆነ ነው እንጂ ልጅቷን ወዳት አይደለም፣ ልጅቷን ፈልጋት አይደለም። ነገ በነገው ትዳሯ ላይ ልጅ አለሽ ምናምን ተብሎ እንከን እንዳይሆንባት ትዳር ልጇ እንከን እንዳትሆንባት ፈርታ ነው ምናምን ነው የሚለው። ሪፒትሊ በጣም ተደጋግሞ ስለምታገቢው ወደፊት ስለምታገቢው ሰው እሱ እኮ ሚስት አለው አቡዬ። እንዴት ነው እንደዛ የሚለው? ነግሬሻለሁ አይደል እንዴ? ሚስት ባለትዳር እኮ ነው። አይ አንቺ በጣም ብዙ በጥብጠው ካላጠጦሽ በስተቀር አይገባሽም። ባለትዳር ወንድ ሌላ ከሚስቱ ውጭ ሌላ አያይም። የዚህ ዓለም ላይ አይደለም የምትኖሪው። አያይም ነው ብለሽ የምታስቢው? ያው እኔ አቡዬ አሁን መለምንሽ ነገር ልጅ ብቻ ማየት ነው የምፈልገው። በቪዲዮ ለጊዜው በቪዲዮ ይሄንን ቃል ገብቶልኛል። ለጊዜው በቪዲዮ እንድታይ ማለት ነው። ለጊዜው በቪዲዮ እንድታይ ትስማሚያለሽ አንቺ? በቪዲዮ ለጊዜው አዎ፣ እየደወለ ያገናኘኝሽ። በቃ የቪዲዮን አመቻችልሻለሁ። ግን ቲክቶክ የለውም። ቲክቶክ ከፍተክና ብዬዋለሁ። ቲክቶክ ከፍቶ እንዲመጣ እሺ ነግሬዋለሁ። ነገ ይመጣና እንነጋገራለን። እዚህ ጋር የኮመንቶችንም አስተያየት ያያል። እናንተ ደግሞ ኮመንታችሁ መሆን ያለበት እናት ናት ታሳዝናለች፣ አንድ ስድብ የሚባል ነገር እንዳይኖር ልጁ እልህ ውስጥ አስገብታችሁ የበለጠ እንዳታጠፉት። እናት ናት ልጇን ማየት አለባት ምናምን ያላችሁ ፖዘቲቭ ኮመንት እንትን ብላችሁ ተጽዕኖ ለመፍጠር ሞክሩ እሱ ላይ እንዲያሳያት። ለእኔ ግን ብሎኛል በቪዲዮ ችግር የለውም እዛ እስካለች ድረስ። ኢትዮጵያ በመመት ሰዓት በአካል ላገኛት ግን የምትል ከሆነ በፍጹም ሰርቃ ልትወስድብኝ ከዚህ በፊት አውቃ እናቴ ናት እናቴ ይዘሃት ና ብላኛለች አለች። እናቴ ይዘሻት ኔ ብላኛለች አለች። እናትሽ ኬት አውቃት ነው ይዘሻት ኔ የምትልሽ? የዛኔ እናትሽ ጋር እንውሰድ ስልሽ እናቴ እሷ ናት ሰበብ እኔ ለዚህ ምክንያቱም እሷ የማልፈልገውን ሰው ባድረ ኖሮ ጠፍቼ አረብ ሀገር ሄጄ ተደፍሬ አልመጣም ነበር። ስለዚህ አልፈልግም እናቴ ጋር አልወስድም ብላኛለች። የዛኔ እንደዛ ያለችኝ። አሁን ምን ታይቷት ነው
እናቴ እናቴ የምትለው። ስለዚህ ውሸቷን ነው። እሷ ሰርቃ ልትወስድብኝ ነበር፣ ልጠልፋት ነበር ልጅቷን አለ። ገባሽ? በቃ ፍርሃቱ እንደዛ አስባል እንጂ እውነት ፈጣሪ በሚያውቀው ራሱ የዛን ያሳይቶኝ ቢሆን ኖሮ ከሱ አልወስድበትም። አቡዬ ፈጣሪ በሚያውቀው ማለት ነው አልወስድበትም ነበረ። ልጄን አይቻት አግኝቻት በቃ እንደዛ ነበር ለመመለስ ያሰብኩት። እሱ ግን እንደዛ መስሎት ነው የእጅም ወስድበት እሱ አሳድጎ ምንጥቀው ነው የመሰለው። እንደዛ ነው ያስበው። እኔ ግን ከሱ ለመውሰድ አላሰብኩም። የዛኔ እሱን ያስበው። እሺ በቃ እንደዛ ከሆነ ነገ ይመጣል። እኔ ቃል ምገባለሽ በቪዲዮ ኢትዮጵያ እስከምትገቢ ኮንትራትሽን ጨርሰሽ በቪዲዮ እንድታወሪያት እንድታያት ማድረግ እችላለሁ። የአካሉን ግን ማድረግ አልችልም። እሱም በህግ ትይዥበታለሽ። እስከዛ ካልተስማማችሁ እናንተ። ሌላ ደግሞ የነገርኩሽን ነገር ለማየት ሞክሪ፣ በዚህም ለማሰብ ሞክሪ። እኔ የነገርኩሽን ነገር እንደዛ አይነት ነገርም ልብ ብለሽ ተከታታይ። ልብ ብለሽ ካልተከታተልሽ ያ ነገር አለ የለም ማወቅ አትችይ። ገባሽ? ባለትዳር ነው ገለበሌ ያለው። እነሱ 4 ሚስት ቢኖራቸው 5ኛ ያምራቸዋል። ስለዚህ አንቺ ብቻ ተከታታይ እሺ። አይዞሽ ከጎንሽ ነን እኛ፣ ከጎንሽ ነን አለንልሽ። በምትፈልጊው ነገር እኔ ሁላችንም እዚህ ያለ 6700 ሰው ከጎንሽ ነው። አታስቢ፣ መጥፎ ነገር ማድረግ ምናምን አታስቢ እሺ። አይምሮ ሰላምሽን ምን በላይ የአይምሮ ሰላምሽን ጠብቂው። ትናንትና አልፌ ስላዩ አትስደቢው። ለዛ ነገ ምንም አይመስልም። ይኸውልሽ ደግሞ ሌላ አትስደቢው። ስትናደጂ የምትሰድቢውን በጽሁፍ በቮይስ ልኮልኛል። እንዳልጫንሽ ብዬ ነው ዝም ያልኩሽ። እንዳትሰድቢው ሰውየውን። በጣም ያናደዳል ጉዳዩ። ስትናደጂ ግን ግንፍል እያልሽ እየሰደብሽ ስለሆነ እሱ ደግሞ ይሄንን ነው የሚጠብቀው። ገባሽ? አንቺን ለመታቡዬ እንደሱ ማከብረው ሰውና በጣም ሪስፔክት ማድርገው ሰው የለም። የዛኔ ብቻ ነው ወደዚህ ልመለስ ስላላሳይም ስላ የዛሬ ቀን ነው እንጂ የሰደብኩት በጭራሽ እሱን ድምፄን ከፍ አድርጌ እንኳን አልናገረውም። ፈጣሪ በሚያውቀው ማለት ነው እኮ። የሚያናድድ ስድብ ነው የሰደብሽው አንተ። የልጅ ነጋዴ፣ የብር ሌባ ምናምን እኮ ስላልሽው በጣም ተናደልኩ። ደጋግሞ ነው የሚያወራው እሱን ስድብ። ስለዚህ እንደዚህ አይነት ስድብ ደግሞ ይቅርታ ብዬዋለሁ። በጣም እኔ እሱን ስለተናገርኩት ይቅርታ ብዬዋለሁ። የዛኔ በጭራሽ መሳደብ የለም በፍጹም። ከጎንሽ ነኝ፣ በሁሉም ነገር ከጎንሽ ነን። አይዞሽ፣ ተረጋጊ፣ የአይምሮ ሰላምሽን ጠብቂ፣ አለውልሽ። እሺ፣ ሁላችሁንም አመሰግናለሁ ከጎኔ ስላላችሁ፣ ጭንቀቴን ስላዳመጣችሁን ከምን በላይ። እሺ፣ ችግር የለም፣ ከጎንሽ ነን። ነገ እንገናኛለን። ነገ ይመጣል እሱ። አዲስ ቲክቶክ አካውንት ቲክቶክ የለውም። ቲክቶክ ከፍቶ ዩዘር የሚል ቲክቶክ ከፍቶ ልኮልኛል። ነገ ይመጣል፣ እንነጋገራለን። እሺ፣ እሺ። እኔ እናት አመሰግናለሁ በጣም። ማር አይዞሽ እናቴ፣ ያልፋል። ነገ ከልጅሽ ጋር የምትገናኝበት ጊዜ ቅርብ ይሆናል። እውነት ፈጣሪ ያውቃል። የማመሰግናችሁ አንድ ቀን መጥቼ ከልጄ ጋር ምናልባት ተስፋ አደርጋለሁ። ተስፋ አልቆርጥም። አይዞሽ በቃ አታልቅሽ፣ እንዳታለቅሺ ከዚህ በኋላ በቃ ተረጋጊ። እሺ፣ እሺ። መልካም ምሽት። እሺ፣ ኒማር ቻው። ኢትዮ ላቭ ሪከርድ ቴንክ ዩ ሶ ማች። ሃንዬ ቴንክ ዩ ሶ ማች። የቀጠሮ ሰዓታችን አልፏል በብሌን ጉዳይ እና ባለ ጉዳዮቹ ሊገቡ ነው። ቴንክ ዩ ውዶቼ። ይወልካም እንወራደልሽ። ለሁለት ወጪ ነው። አይ ለወጣ አይደለም። ባለ ጉዳዮቹ ይገቡና ቪዲዮ አብርተው በትልልቁ ላደርግ ነው።